አገሪቷ እድሜዋ ጀስት እንደማንኛውም የአፍሪካ ሀገር የ130 ነው ምናምን የሚለው ነገር እንደማዋጣ ስንረዳ ደግሞ በእኛ ሚሊኒየም ሉሲ ራሱ አምጥተን ኢትዮጵያ ያደረግናል። የባላባቱን ስርዓት ታግለው የለወጡ የባላባት ልጆች የወለዷቸው ልጆች መልሰው ለባላባታዊ ስርዓት የሚያለቅሱበት፣ እነኚህ ባላባታዊ ስርዓቱን ለውጠው ወደፊት ያራመዱ ሰዎች ደግሞ በሌላ በኩል ነገር በነፍጠኝነት የሚከሰሱበት ላንድስኬፕ ተፈጠረ። የዚህ ምን ጭምን ይወስዳል? የማንነትና የስልጣን ጥያቄን ወደ ጎን መተው በኢትዮጵያዊነታቸው ይዋጋሉ የሚል ትልቅ ጥያቄ ነበር ይላል። ያን ጥያቄ የመለሰው የአምባላጌ ጦርነት ነው። ይሄ በጅምላ የመፈራረጅ ችግር አለብን እኛ። የሰውየውን አመለካከት ሳይሆን ሰውየው ከየት ነው መጣው የሚለው ነው። ይሄ ፈተና አሁንም አለ። የአድዋ ድል በኢትዮጵያ ሀገረ መንግስት ግንባታ ውስጥ ቀጥሎ ባለፉት 130 ዓመታት የኢትዮጵያ ሀገረ መንግስት ግንባታ ውስጥ ምን አስተዋጽኦ አድርጓል? ያለፉት ጄኔሬሽኖች የአድዋ ሌጋሲ ምን ያህል ይዘው ቀጥለዋል? ከዚህ በላይ የወልት ውስታ ያለን አይመስል። ሪቮሉሽኑን የመሩት በብዛት የባላባት እና የሮያል ፋሚሊ ልጆች ናቸው። እነሱ ናቸው የተማሩት እና ለጭቁን ህዝቡም የታገሉት እነሱ ናቸው። የኢትዮጵያ ፖለቲካ አንዳንዴ ሪቨርሱ ትንሽ ያስቸግራል እንጂ ጣሊያን ለምሳሌ ሴት ልጆች ትንሽ ሲቀብጠው ይሄን አልበላም ይሄን አልጠጣም ስሉ ማነሻ አንቺ ኩዊን ጣይቱ ይባሉ እንደነበረ ኢቭን ሰዎች ለንጉሱ ኢንዲያን ይሄን ብር አጠራቅም ያለውና ቤት ልገዛ ነው ይሄን ብር ይላኩልኝ የሚል ደብዳቤ ሁላ ጽፏል። ቼርማኑ እንግዲህ ተክለ ጻድቅ መቆሪያ ነበሩና ይዞ ሄዶ ለንጉሱ ይሰጣሉ። ከዛ አንብቦ እንደ ስልጣናችን ለጠቅላይ ሚኒስቴሩ ሰጣችሁ ማለት ነው አሉ። ሌላው ደግሞ በዛ ላይ እሳቸውስ ይህንን ለመቀበል አስበው ነበር፣ ግን ልዕልት ተናኘ ወርቅ ይህንን አልተቀበለችም የሚላል። የአዋጁ ችግር ነው ወይስ ከዛ በኋላ ሊሰሩ የሚገባቸው ጉዳዮች ባለመሰራታቸው የመጣ ችግር ነው? ኮምፒቲንግ የሆነ ናሽናሊዝም ብሔር ላይና ኢትዮጵያዊነት ላይ ኢትዮጵያ ናሽናሊዝም እና የኤትኒክ ናሽናሊዝም የምንለው እቴጌ ጣይቱ ራስ መኮንንን በጥርጣሬ ነው ሲያዩት የነበረው። ይህ ጣሊያን ደርሶ ስለመጣ ለጣሊያን ሊያስብ ይችላል፣ ለዚህ ነው ዲፕሎማሲ የሚለው ብሎ ነው የሚያስቡት። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ክስት ላይ እንገኛለን። ዛሬ የጋበዝኩላችሁ እንግዳ ዶክተር አሻግሬ ገብረወልድ ናቸው። ዶክተር አሻግሬ አሁን ላይ በአድዋ ሙዚየም የታሪክ አጠናካሪ ናቸው። በሙያቸው የግጭት አፈታትና የወልት ውስታ ላይ ያተኮሩ ስልጠናዎችን፣ ምርመራዎችና የማማከር ስራዎችን ይሰራሉ። ትምህርታቸው በአብዛኛው እዛ ላይ ያተኮረ ነው። ቀደም ሲልም የዓለም አቀፍ ሕግን አጥንተዋል። እንግዲህ የዳበረ የትምህርትና የልምድ ባለቤት ናቸውና የጊዜ ግስ እንግዳ ሲሆኑ በርካታ ኤክስፒሪንሶችን፣ ልምዶቻቸውንና ግንዛቤዎቻቸውን ያጋሩናል ብዬ ተስፋ አደርጋለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ ጊዜ ግስን ስንጀምሩ ለጊዜ የምናነሳው ጥያቄ ያለፉት 50 ዓመታት በኢትዮጵያ ፖለቲካ ታሪክ ውስጥ ያላቸውን ቦታ ነው የምንጠይቀው። 50 ዓመት ወደፊት 50 ዓመት ወደ ኋላ ነው እያልን የምናወራውና ወደፊቱን ቀጥ ያነሳለሁ። እንደ መነሻ ግን በእርሶ ምርምር በእርሶ ጥናት ያለፉት 50 ዓመታት በኢትዮጵያ ፖለቲካ ታሪክ ውስጥ ያላቸው ቦታ ምንድን ነው? መጀመሪያ አመሰግናለሁ ስለጋበዝከኝ። ያንተን ፕሮግራም ስለምከታተል በጣም ጥሩ ትምህርት ወስጃለሁ። እኔም ያለፉት 50 ዓመታትን በኢትዮጵያ ፖለቲካ ውስጥ ስናወራ ያው የሆነ መሰረታዊ የሆነ አንከር ማድረግ አለብን። ስለ ኢትዮጵያ ስናወራ በምስራቅ አፍሪካ ትልቁ ሀገር ነው። 40% የምስራቅ አፍሪካ አካባቢያችን ያሉትን እኛን ቦርደር የሚያደርጉትን አንድ ላይ እንትን ብለን 40% የዚህ ቀጠና ህዝብ ኢትዮጵያ ውስጥ ነው የምኖረው። ከ40% በላይ ደግሞ ጂዲፒ የዚህ ቀጠና ኢትዮጵያ ውስጥ ነው የሚመረተው። በአጠቃላይ ደግሞ ይሄ ሀገር ሌሎች ሀገራትን ክራምብል ያደረጉ የፖለቲካና ሚሊታሪ ክራይሲሶች፣ ሶሻል ክራይሲሶች ሲያጋጥሟት ፈተናዎችን ማለፍ የቻለች ሀገር ነች። ይህንን 50 ዓመት ስናወራ ይህንን ኮንቴክስቹዋላይዝ አድርገን ነው። ያ 50 ዓመቱ ደግሞ የራሱ 50 ዓመት አለው። ወደዛ ስንሄድ በአይዲዮሎጂካሊ ስናየው ያው 3 ትላልቅ ነገሮችን ነው የምናየው። የፊውዳል ስርዓቱ አለ፣ የሪቮሉሽነሪ ሶሻሊስት ሚሊታሪ ሊደርሺፕ አለ። ከዛ ደግሞ ከ83 በኋላ ደግሞ
የፌዴራል ወይ ደግሞ አሁን ያለንበት ስርዓት ያለው አለ። እነኚህ ሶስቱ በአይዲዮሎጂካሊ ስናቸው ነው። ቁልፍ የሆኑ የፖለቲካ እድገቶች ደግሞ አሉ እዛ ውስጥ አቺቭመንቶች። አንደኛ መሬት ላራሹ ትልቁ የኢትዮጵያን ሶሾ ፖለቲካል ኢኮኖሚክ ስትራክቸሩን ፈንዳመንታል የቀየረ፣ ቀጥሎ ደግሞ ወደ ግራም ሆነ ወደ ቀኝ የፈለግንበት አቅጣጫ ብንሄድ የኢትዮጵያ ማህበረሰብ ውስጥ ትልቅ ፋውንዴሽናል ፈንዳመንታል ለውጥ ያመጣው ደግሞ የ1987ቱ የህገ መንግስት ነው። ይህ ህገ መንግስት ብቸኛው ሪጅም የመንግስት ለውጥን ተቋቁሞ ወደ ሚቀጥለው የተላለፈ ብቸኛው ነው። የ31ዱንም ስናይ የ55ቱንም ስናይ በፈረንጆቹ ነው አቆጣጠሩ፣ የ87 የደርግም ስናይ የሰራውን ስርዓት ወይ መንግስት እሱ ከወደቀ አብሮ ነው ወደቀው። ይሄ ትልቅ ክስተት ነው። ለዚህ ሁሉ ደግሞ መሰረት የሆኑ ወደ ኋላ ሄደን ስናቸው ለሁሉም ፋውንዴሽኑ አድዋ ነው። ያው 50 ዓመቱም የራሱ 50 ዓመት አለው ብያለሁ። ከአድዋ ቀጥሎ ደግሞ የመጣው እንደ ኪ መቆጠር አለበት የ1923ቱ በእኛ አቆጣጠር ህገ መንግስት ነው። ይሄ ህገ መንግስት በሚገርም ሁኔታ የሀገሪቷን በተለይ ከአድዋ በኋላ ወይ ደግሞ ከሴንትራላይዜሽን በኋላ ኮንሶሊዴሽኑ በአጼ ምኒልክ ጊዜ የነበረው ትገብራለ፣ ግን ፕሮቪንስን የአንተን ግዛት ትመራለ። ሞር ኦር ሌስ ፌዴራል ሲስተም ነው። ኢቭን የራሳቸው ሚሊተሪ የነበራቸው ናቸው። በ1923 ህገ መንግስቱ ሲወጣ ትምህርት ወሰዱት ከ1889 በፈረንጆቹ ከጃፓን ህገ መንግስት ነው። ጃፓን እንዴት ሰለጠነች የሚል ሁሉ ጊዜ ጥያቄ ውስጥ ስላለ ቆይ እነሱ እንዴት ሰለጠኑ? እንዴት እነኚህ ሰዎች ራሻን ማሸነፍ ቻሉ? እንዴት በሚል ሄዶ አንዱ ኪ ያዩት ሴንትራላይዜሽን አብሶሉት ሞናርኪ መፍጠር ነው አንዱ። በ1923 የህገ መንግስት ሲወጣ በፊት ራሳቸውን ያስተዳድሩ የነበሩ ንጉስ ይባሉ ነበሩ፣ ቀረና አብሶሉት ሞናርኪ መጣ ማለት ነው። ባጂፋርም ከዛ በኋላ ነው ኦቶኖሚ ያጡት። ከዛ ቀጥሎ ደግሞ ብዙም ሳይቆይ የጣሊያን ወረራ መጣ። ያ ወረራ ደግሞ ከሁለት መሰረታዊ የሆኑ ነገሮችን ይዞ መጣ። እነዚህ ተያያዥነት ስላላቸው ነው የምጠቅሰው። አንደኛ የአድዋ ጄኔሬሽን ያሳየውን ተጋድሎ፣ ይሄም በጀግኖቹ ፓትሪዮቱ የኢትዮጵያ ሰዎች ከሰሜን ደቡብ ከሁሉም ሀገር አንድ ላይ ሬዚስት አደረጉ። ይሄም የአድዋ አንድነት መንፈሱ እንዳለ ነው አሳዩት። የፕራይድ የኩራት የሀገር ፍቅር የሚለውን በዛ አሳዩ። ከዛ ያው ይሄ የተከሰተው እንግዲህ ኢቨንቹዋሊ በሁለተኛ ዓለም ጦርነት ሂደት ውስጥ ስለሆነ በፈረንጆቹ 1941 ጣሊያን ስትሸነፍ ኃይለሥላሴ ሲመጡ እንደገና ፓወር ሪኮንሶሊዴት አደረጉ። ያ ፓወር ሪኮንሶሊዴሽን ምን አመጣው? ኢቨንቹዋሊ የ19 በእኛ አቆጣጠር 53ቱን መፈንቅለ መንግስት፣ ቀጥሎ ደግሞ የኦሮሞ ሚሊታሪ ኦፊሰሮችም የሞከሩታለን ጀነራል ዳዊት አብዲን አገሪቱ ሁሉ እነ ታደሰ ብሩ ተሳተፉበት የተባለው። ከዛ በፊትም ራሱ ብዙ ሰዎች ንጉሱን ለመጣል ሞክሯል። ኢቭን ከ53ቱ በፊት ለምን እኛ ሀገር ስንዋጋ ጥሎ ሄደዋል ምናምን በሚል እነኛ እያሉ አሁን የዛሬ 50 ዓመት ወደ ኋላ ብለን የምናወራቸውን ኪ በኢትዮጵያ ፖለቲካ ውስጥ አሁንም አንዳንዱን ጥያቄ አሁንም ለመመለስ የምንታገላቸውን ይዞ መጡ ማለት ነው። ያለፉት 50 ዓመታት ትላልቅ ነገሮች የተከሰቱበት፣ ጥያቄዎችም የተመለሱበት፣ ቀጥሎም ደግሞ ይሄ የኮንሽስነስ ፖለቲካል ኮንሽስነስ በህብረተሰብ ደረጃ የማንነት ጉዳይ ናሽናሊቲ ኩዌስችን ተብሎ የምነሳው እነኚህ በጣም በአካዳሚክ ሌቨል የክላስ ጉዳይ ሰውን እኔ የዚህ ልጅ ነኝ ሳይል የ60ዎቹ እና ኤርሊ 70ዎቹን ሰዎች ስናይ
ንጉሱን ሪቮሉሽኑን የመሩት በብዛት የባላባት እና የሮያል ፋሚሊ ልጆች ናቸው። እነሱ ናቸው የተማሩት እና ለጭቁን ህዝቡም የታገሉት እነሱ ናቸው። የኢትዮጵያ ፖለቲካ አንዳንዴ ሪቨርሱ ትንሽ ያስቸግራል እንጂ እነዚህ እያሉ ሲመጡ ኮምፒቲንግ የሆነ ናሽናሊዝም መጣ። በጣም ዲፋይኒንግ ነው በደንብ ካላየ ነው። ይሄ ኮምፒቲንግ የሆነ ናሽናሊዝም ብሔር ላይና ኢትዮጵያዊነት ላይ ኢትዮጵያን ናሽናሊዝም እና የኤትኒክ ናሽናሊዝም የምንለው መጣ። ናሽናሊዝም በተለያየ ደረጃ ማስቀመጥ ይችላል። ግን እነኚህ በጣም አሁን these are the two major political forces በናሽናሊዝም ደረጃ ኢትዮጵያ ውስጥ ስናቸው ከላይ ስናቸው በጣም ኮንትራዲክት የሚያደርጉ ነው መስሎት። ጠለቅ ብለን በደንብ ካየነው ግን አክቹአሊ አንዱን ሰፖርት ማድረግ የሚችል ብዙ ኦፖርቹኒቲዎች አሉ። ኢፒአርዲኤፍ ሲመጣ ለምሳሌ የኢትዮጵያ ናሽናሊዝምን ብዙም ቦታ አልሰጠውም። ቢኮዝ የብሔር ናሽናሊዝም ወይ ደግሞ ኤትኒክ ብሔርተኝነቱ በጣም ፈርቨር ፒች ላይ ነበር። ከዛ እንዳውም የስቴቷ ራሳ ያላት የ3000 ታሪክ የሚባለው ራሱ ጥያቄ ውስጥ ገባ። አይደንቲቲ፣ ስለ ባንዲራ ብዙ ነገሮች ጥያቄ ውስጥ ገቡ። ያ ደግሞ የፖለቲካል ፕሮሰሱን ኢንክሉሲቭ አይደለም ለሚሉት ሰዎች ትክክለኛ ሌጂቲሜት የሆነ ኮዝ ሰጠ ማለት ነው። ከዛ የኤርትራ ወረራ ሲመጣ ሪቨርስ አረግ ነው። የኢትዮጵያ ማንነት እንደ ሀገር ስንት ሺህ ዓመት የኖርን ጠላት እንዲያርገን በጋራ የምንለው ደግሞ መጣ። ሂስቶሪካሊ እኛ ያለንበት ክልል ሁሌ በጦርነት ስለሆነ ራስን አስከብረ የምትኖረው ስታሸንፍ ነው። እኛ ሀገር ደግሞ በዛ ሰክሰስፉሊ ብዙ አድርገናል እና የኤርትራ ጦርነት ሲያልቅ አገሪቷ እድሜዋ ጀስት እንደ ማንኛውም የአፍሪካ ሀገር 130 ነው ምናምን የሚለው ነገር እንደማዋጣ ስንረዳ ደግሞ በእኛ ሚሊኒየም ጊዜ ምን አረግ ነው ሉሲ ራሱ አምጥተን ኢትዮጵያ ያረግናት። የስቴቷን ሊትራሊ ወደ ስንት ሚሊዮን ወሰርናት ማለት ነው። ትሬስ አረግናት። ስለ ባንዲራ ጉዳይ ስለ ኤቭሪቲንግ አሁን ሺፍቱ ይታያል። በደንብ ነው የምታየው። ህብረ ብሔራዊ ለመፍጠር ከዚህ በፊት ጥረቶች ባይደረጉም አሁን ግን ታሪካችን ሳለቅ እንደዚህ እናረጋለን የሚለው እየመጣ አሁንም ያለንበት ሁለት ኮምፒቲንግ ፎርስስ ወደ እሱ እመጣለሁ። እሱ ጋር ሳልደርስ አንድ ጥያቄ ባነሳ ደስ ይለኛል። የዛሬ 50 ዓመት የተማሪዎች ንቅናቄ ከዛም ቀጥሎ የተደራጁ ፖለቲካ ፓርቲዎች ሲያነሷቸው የነበሩት ጥያቄዎች ቤዚካሊ 3 ነበሩ። አንዱ ያው መሬት ላይ አራሹ ነው። 2 እኩልነት ነው፣ የህዝቦች እኩልነት፣ የማንነት እኩልነት ነው፣ የጾታም የሃይማኖትም የብሔርም። 3ኛ ዲሞክራሲ ነው። ሁለቱ ላይ በነበረው ትግል ላይ ቤዚካሊ እርሶ እንዳሉት በወቅቱ የነበሩት ባላባት የሚባሉት ገዢ የሚባሉት ገዢ መደብ የሚባለው ስብስብ ልጆች ናቸው በአብዛኛዎቹ። እርሶ እንዳሉት እዚህም አንዳንዶችን አናግሬያቸዋለሁ። እነኚህ ሰዎች ሰልፍለስ ሆነው መሬት ላይ መስጠት አለበት፣ ኢትዮጵያ ውስጥ የማንነት እኩልነት መስፈን አለበት ብሎ ይታገሉ ነበረ። ከዛ በኋላ በተለይ የጠቀሱት የ87ቱን ህገ መንግስት ያመጣው ለውጥ ከመጣ በኋላ ያለው ዳይናሚዝም ፖለቲካል ላንድስኬፑን ከራሱ ጋር ኮንትራዲክት እንዲያደርግ ያደረገው ይመስለኛል። በምንድን ነው ይህን ምለው? እነኚህ የባላባቱን ስርዓት ታግለው የለወጡ የባላባት ልጆች የወለዷቸው ልጆች መልሰው ለባላባታዊ ስርዓት የሚያለቅሱበት፣ እነኚህ ባላባታዊ ስርዓቱን ለውጠው ወደፊት ያራመዱ ሰዎች ደግሞ በሌላ በኩል እንደገና በነፍጠኝነት የሚከሰሱበት ላንድስኬፕ ተፈጠረ። የዚህ ምን ጭምን ይወስዱታል? አንደኛ በእኔ አግሪመንት ይስማማሉ፣ መጀመሪያ በዚህ እኔ በመለ ይስማማሉ፣ ኦብዘርቭ ያደርጉታል። ያ ፓርትሊ ያው ኦብዘርቭ አደርጋለሁ። ምን እንዴት ለምን ተፈጠረ ላንድስኬፕ? አይደንቲቲ ፖለቲክስ
ስንገባ እኛና እነሱ የሚለው ዳይኮቶሚ ይፈጠራል። እኔ አሁን የ1987ቱን ድራፍት አደረጉትን ሰዎች ቻርተሩንም ድራፍት አደረጉ ሰዎችን ብዙ ስለዚህ ጉዳይ ከብዙ ሰዎች ጋር አዋርቻለሁ። ለምሳሌ የ1987 ህገ መንግስት ኢንክሉሲቭ አይደለም፣ አካታች አልነበረም ይባላል። ምንድነው ችግሩ? ስኮላሮችንም ስናወራ ምንድነው ኢሰፓን ለምሳሌ ኤክስክሉድ አደረግ ነው። በቃ እኛ ዲሞክራሲያዊ የሆነ ስርዓትን ለመገንባት ነው ዋንስ ኤንድ ፎር ኦል። ኢሰፓ ደግሞ የዚህ ጸር ነው። ስለዚህ ኤክስክሉድ አደረግ ነው። የሜሶንና የኢፒአርፒስ ሲባል አሁን ኢፒአርፒ ያኔ ሌፍቲስት ነው። እንግዲህ ያኔ በትግሉ ጊዜ ይሄ የብሔር ብሔረሰቦች መብት እነዚህ በብዛት ያው የ60ዎቹና የኢርሊ 70ስ ሌፍት ናቸው በብዛት እና አሁን እነዛ ግማሹ ወደ ራይት ሄደዋል። ይሄ የስኮላሮች ሂፖቴሲስ ነው። አንዱ እነዛ ሰዎች ከገቡ የፖለቲካል ስፔሱን ያጠባሉ። ስለዚህ ትፈርጃለ፣ ሌበል ታደርገዋል። በብዛት እኛ ሀገር ፖለቲካ ካልቸር ደግሞ የሆነ ስፔስ ባዶ ስታገኝ ነው ሄደ መገባው። ባለ አቋም ጸንተ እንዲያረጋለው ሳይሆን የሆነ ስፔስ አንድ ሰው ስለቅ እዛ ሄደ ትገባለ። ለምሳሌ ሶሻሊዝምን የምታራምድ ከሆነ ሌላኛው ሶሻሊዝም የሚያራምድ ስልጣን በይዝ በእኛ ሀገር አንተ ሶሻሊስት ሆነ አትቀጥልም፣ ወደ ሌላ ነው የምትሄደው። ቢኮዝ ያንን ያንተን ኤሪያ ኦልሬዲ ስልጣን ላይ ያለው ይዞታል። ያንን ሌላውን ነው ከቨር የምታደርገው። በእኛ አሁን ባነሳው ጉዳይ ላይ ምንም እንትን የለም። የተማረውም እሱ ነው፣ ኮንሽስነሱንም የነበረው እሱ ነው። ስለዚህ እነዛ ከኢሊቱ ከሩሊንግ ክላስ የወጣው ልጅ ነው ለውጡን ያመጣው በብዛት ይነግራል። የኦሮሞ ፖለቲካ መጀመሪያ የሰሩትም የባላባት ልጆች ናቸው። አንዳንዶቹ እንዳውም ስተቻቸው ሰማለሁ። ጆሌ ባቆሮ ምናምን ይባባላሉ። እና ወደ በኋላ ሲመጣ እንግዲህ ይሄ በጅምላ የመፈራረጅ ችግር አለብን እኛ። የሰውየውን አመለካከት ሳይሆን ሰውየው ከየት ነው መጣው የሚለው ነው። ይሄ ፈተና አሁንም አለ። ዋናው የአይደንቲቲ ፖለቲክስ ጋር ስንመጣ በጅምላ ስለምንፈራረጅ እንዲታግለ እንዲያምጥተም ከዛ በኋላ የዛ ቡድን ስለምትባል በዛ መልኩ ነው አንዱ ይሄ የመፈራረጅ የአይደንቲቲ ፖለቲክስ ዳይኮቶሚ ይፈጥራል። እኛና እነሱ የሚለውን ስለምንፈጥር በዛ ሂደት ውስጥ ነው በጅምላ ነው በቃ እንትን የምታረገው። ስለዚህ እኔ የአንዱ ዋና መስለኝ ይሄ ነው መስለኝ። እዚሁ 50 ዓመቱ ላይ እንቆይና እንግዲህ በኢትዮጵያ ፖለቲካ ውስጥ ትልቁ እና ግዙፉ ፖለቲካል ቻፕተር ተብሎ ሊጠቀስ የሚችለው የመሬት ላራሹ ነው። መሬትን ላራሹ ያደረገ አዋጅ መታወጅ ነው። ያ ክስተት ግጥምጥሞች ነው። ወታደራዊ መንግስት ስልጣን ላይ መውጣቱ፣ ከሱ ጋር የቆሙ ፕሮግሬሲቭ የሆነ የፖለቲካ የሚያራምዱ ወጣቶች ዙሪያው መከበቡ፣ ሀሳቡ ድፍረቱም ከዚህም ከተጠራቅሞ የመጣ አዋጅ ነው እንጂ ብዙዎች ይሆናል ብሎ የሚያስቡት አልነበረም። በዘመኑ የነበሩት ኤሊቶች ግን ሆኖም በኢትዮጵያ ታሪክ ውስጥ መሰረታዊ ለውጥ አመጥቷል። ከአዋጁ በኋላ የተከተለው ለውጥ እንዴት ያውታል እርሶ? አዋጁን ራሱ እንዴት ያውታል? በፊውዳል ስርዓት ውስጥ የኖሩትን ሰዎች ሸምግሎም ታወራቸው እኛ ቴዎሬቲካል እንደሆነ ነው ነገሩ። እኛ ያሳለምነውን እናንተ ስለማታውቁ ከለውጡ በኋላ ምንድነው ያመጣው ያ መሬት ላራሹ ለገበሬው ምን አመጣ በሚለው ነው ኢንተርፕሬነርሺፕ አድጓል ወይ በሚለው ነው ተነትኖት ነው የሚሉት እነሱ። ትልቁ ፎይታ የሰጣቸው ሰርቶ የራሳቸውን ላብ ለሌላ ከመስጠት ነው። አዳና ኤክስፕሎይቴቲቭ ነው የመጨረሻ። ይሄ ሌበር ሙቭመንት ግሎባሊ እኮ መሰረቱ የራስን ላብ ሰርተ የሆነ ማግኘት አለብህ ነው።
ስለዚህ በዛ መልኩ እነሱ ያገኙት ጥቅሙ ከዛ መግለጹላ በማቻል መሰረት እንትን ነው። ባይ ዘ ዌይ ሜቢ በኋላ ዲስከስ እናደርጋለን። የለውጡ ሳይመጣ ሐምሌ ውስጥ እዚህ ይሄ ረቂቅ እንትን ያው ኮንስቲቱሽን ወደ ኮንስቲቱሽናል ሞናርኪ ለመቀየር ድራፍት አድርጎ ነበር ህገ መንግስት ያው ባይሳካምና ድራፍት ውስጥ ራሱ ስታይ የኢትዮጵያ ህዝብ ገበሬው ሰርቶ ለራሱ ኮንስቲቱሽናል ሞናርኪው ደግሞ በቃ ሲምቦሊክ ሴሬሞኒ ያልሆነው በጀት ተመድቦለት እንደምኖር የኢትዮጵያ ህዝብ የራሱን መብት በራስ የመወሰን የሚለው በደንብ አንቀጽ 1 ላይ አስቀምጦታል። ያኔ እንዴት እንደወደቀ የሚባለው ሁለት ነገር ነው የሰማሁት። አንዱ ቼርማኑ እንግዲህ ተክለ ጻድቅ መቆሪያ ነበሩና ይዞ ሄዶ ለንጉሱ ይሰጣሉ። ከዛ አንብቦ እንዴ ስልጣናችን ለጠቅላይ ሚኒስቴሩ ሰጣችሁ ማለት ነው አሉ። ሌላው ደግሞ በዛ ላይ እሳቸውስ ይህንን ለመቀበል አስበው ነበር፣ ግን ልዕልት ተናኘ ወርቅ ይህንን አልተቀበለችም የሚላል እና ሁለተኛው ይሄ ህገ መንግስት ረቂቁ ቀርቦ ደርግ ወይ ደግሞ ያኔ በቃ አይቷል ሞመንተሙ በዛ በሪቮሉሽኑ ሳይድ ስለሆነ ያራዘሙ ከዛ በኋላ ጊዜ እየገዙ የሮያል ወይ ደግሞ ሞናርኪው ይወድቃል። የመሬት ላራሹ አዋጁ እንዲህ ነው ብሎ መግለጽ አንችልም። ለሴንቸሪስ ነው የተበዘበዘውን ህዝብ ነጻ ያወጣው። ከዛ ውጤቱ ምን ነበረ? ማግኘት የፈለገውን አስገኝተዋል ወይ ስንል አሁን የሰብል ገበያ ኮታ፣ ሰውን የኮሌክቲቭ በጋራ የማረስ ወይ ደግሞ በግድ ማስፈር፣ እነዚህ ተደማምረው ምርታማ እንዳይሆንና ባገኘው መብት እንዳይጠቀም ኦብቪየስሊ አርጓል። ግን በዚህ አይደለም ያንን ስርዓት የኖሩ ሰዎች መለኪያው አይደለም፣ መተንተኛው የእናት አድርጉት ነው። መተንተኛው ለመቶ ዓመታት ኤክስፕሎይቴቲቭ የሆነውን ስርዓት ማስወገድ በዛ ደረጃ ለውጥ ያመጣ አዋጅ በኢትዮጵያ ውስጥ ታይቶ አይታወቅም ብሎ ነው የሚያምኑት። ሶ ኢኮኖሚክ ኤክስፕሎይቴሽን የፊውዳል ስርዓቱን ሙሉ በሙሉ የገረሰሰ እና ሰዎች ሰርቶ ለራሳቸው እንዲጠቀሙ ያደረገ ትልቅ አዋጅ ነው። ይህንን አይ ቲንክ ምክድ ኢትዮጵያዊ ያለ አይመስለኝም። ውጤቱ ገበሬውን ባለመሬት አድርጓል። ግን ባለመሬት በመሆኑ ምን ተጠቀመ? ኢንተርፕረነርሺፑ፣ ምርታማነቱ፣ ቴክኖሎጂ እነኚህ ስናያቸው ደግሞ ያኔ በነበሩት ሁኔታዎች ውጤቱ ይሄን ያህል ምርታ ሳይቷል የሚል የአዋጁ ችግር ነው ወይስ ከዛ በኋላ ሊሰሩ የሚገባቸው ጉዳዮች ባለመሰራታቸው የመጣ ችግር ነው? እኔ የአዋጁ ችግር አይመስለኝም። አዋጁ ችግር አይመስለኝም። አዋጁ ሳይሆን ከዛ በኋላ የመጡት ነገሮች ብዙ ናቸው። ጦርነት መጥተዋል። መንግስትም አንዳንድ ጊዜ ያልተጠኑ ብዙ ነገሮችን ፈጥሯል። አዋጁ ሳይሆን ከአዋጁ በኋላ የመጡት ክስተቶች እና የኛ የእርስ በርስ የፖለቲካ ችግሩ ነው እንጂ ያንን ያመጣው አዋጁ ራሱ ሰርቶ ለሌላ ሳያስረክብ የነበረውን ገበሬ ነጻ ያወጣ አዋጅ ነው። ወደ ኋላ ለመልሶት ወደ አድዋ እንግዲህ በርከት ያለ ጥናትም ሰርተዋል። ዳጎስ ያለ ጽሁፍም እያዘጋጁ እንደሆነ አውቃለሁ። አይወጣም እሱ ጽሁፍ እንዴ? ኮምፕሬሄንሲቭ የሆነ ከኢትዮጵያዊ አንግል የተጻፈ ጽሁፍ እየተዘጋጀ ነው። በደንብ ከኛ ፐርስፔክቲቭ፣ ከኛ እይታ፣ ከኢትዮጵያውያን እይታ ሪሰርች ሊሆነ በጣም ግሎባል ያሉ ሶርሶች ሳይቀሩ አርካይቫል ሪሰርች በደንብ ተደርጎ እየተሰራ ነው። እኔ እንደውም ዘንድሮ አድዋ በዓል ላይ ለህትመት ይበቃል ብዬ ጠብቄ ነበረ። ያው አንዳንድ ጊዜ በደንብ እንዲሰራ ነው። በደንብ እንዲሰራ አላለቀም። ኦልሞስት እያለቀ ነው። ከበሯን ማሳየት ከቻለ ይፈቅዱልኛል? ከበሯን የአማርኛውን ያው አሁን ቴንታቲቭ ነው። በቴንታቲቭ ደረጃ ማሳየት እንችላለን። ጥሩ። ያው የሚያዩት ነው ተመልካቾች።
ያው በተንታቲቭ ደረጃ ማሳየት እንችላለን። ወደ አድዋ ለመልሶት ያው ሰፊ ጥናትና ምርምር እንዳደረገ ሲኒየር ባለሙያም ማነሳሉትና የአድዋ ድል በኢትዮጵያ ሀገረ መንግስት ግንባታ ውስጥ ቀጥሎ ባለፉት 130 ዓመታት የኢትዮጵያ ሀገረ መንግስት ግንባታ ውስጥ ምን አስተዋጽኦ አድርጓል? ሌጋሲውስ ምን ያህል ተላልፈዋል? ያለፉት ጄኔሬሽኖች የአድዋ ሌጋሲ ምን ያህል ይዘው ቀጥለዋል? የሚሉት ነገሮች እንደው ጠንከር አድርገን ብናነሳቸው። እሺ አድዋ እንደ ዝም ብሎ እንደ አንድ የታሪክ ምዕራፍ የምናየው ጉዳይ አይደለም፣ ፌርም አይደለም። እንደዛ ካየ ነው ይሄ የዓለም አቀፍ የአህጉራችን የህዝባችን ደግሞ በግለሰብ የራሳችን የግላችን ትልቅ የሆነ ታሪክ ነው። ዋናው እንግዲህ አድዋ ያስገኘው የኢትዮጵያን ነጻነት አስጠብቋል ነው። ስቲቨን ሮቢንሰን የሚባል ተመራማሪ በአንዱ በኩል ጥንታዊቷን ኢትዮጵያን አስቀጠለ፣ በሌላ በኩል ደግሞ ለአዲስቷ ኢትዮጵያ መሰረት የጣለ ድል ብሎ ነው የሚያስቀምጡት። ሬይመንድ ጆናስ ደግሞ የአድዋ ካምፔን የጦርነት ካምፔን ብቻ ሳይሆን የኔሽን ቢልዲንግ ካምፔን ነው። በተለይ እሳቸው እዚህ ላይ አምባላጌን እንደ ቁልፍ ነው የሚያዩት። ፍርሃት ነበረ ይላሉ። ያኔ ፍርሃቱ ምን ነበረ? አጼ ዮሐንስ ሞቶ ራስ መንገሻ ንጉስ መሆን አለብኝ እኔ ነኝ ብሎ ከዚህም የሀገር ውስጥ ግንባታው የወላይታ ካምፔን፣ የአርሲ ካምፔን፣ የሀረር የተለያዩ ቦታዎች የነበሩት ካምፔኖች ቫዮለንት ነበሩ። በፕሮሰሱ ቬሪ ቫዮለንት እና ብዙ ሰዎች አኩርፈዋል። ይህንን ኩርፊያ አልፎ እነኚህ ሰዎች የፐርሰናል አምቢሽን እና ይሄ ግሪቪያንስ ኩርፊያን አልፎ አንድ ሆኖ የማንነትና የስልጣን ጥያቄን ወደ ጎን መተው በኢትዮጵያዊነታቸው ይዋጋሉ የሚል ትልቅ ጥያቄ ነበር ይላል። ያን ጥያቄ የመለሰው የአምባላጌ ጦርነት ነው። አምባላጌ ላይ በተለይ እቴጌ ጣይቱ ራስ መኮንንን በጥርጣሬ ነው ሲያዩት የነበረው። ይሄ ጣሊያን ደርሶ ስለመጣ ለጣሊያን ሊያስብ ይችላል፣ ለዚህ ነው ዲፕሎማሲ የሚለው ብሎ ነው የሚያስቡት። አምባላጌ ላይ ራስ መኮንን ነጻ ወጥቷል በዛ መልኩ እና አምባላጌ ያንን ነው የመለሰው። ሰው በዛ መልኩ አድዋ የሀገር አንድነት ወይ ደግሞ የሀገር ግንባታ ኔሽን ቢልዲንግ ፕሮጀክት ነው። በኮሎኒያሊዝም ደረጃ የአድዋ አሁንም የታሪክ ተመራማሪ የሚሉት ሪዛውንዲንግ ፕሮቴስት፣ አንዳንዶቹ ደግሞ it is where Ethiopia met fire with fire refused colonialism የበላይነትን አልቀበልም ብላ ብረትን በብረት የመከተች ብሎ ነው የሚያስቀምጡት። ሶ ይሄ ምንድነው የአገሪቷን ነጻ ሆና እንድትቀጥል አስችሏል ነው። ሁለተኛ ደግሞ ይሄ የኔሽን ቢልዲንግ ወይ ደግሞ የፓወር ኮንሶሊዴሽኑንም አጠናከረው። ከዛ በኋላ በምዕራብ በምስራቅ ኢቭን በደቡብ የነበሩ ኮሎኒያሊዝም ቅኝ ግዢዎች የተስፋፉ ስለሆነ እኛም ያንን ድንበር ወደኛ እንዳይገፉ ገፋ እያደረግን ነበር። ስለዚህ ያኛውንም በደንብ አበረታታ። ሌላ ትልቁ ኮንትሪቢዩሽን ዲፕሎማሲ ነው። በፊት እንደ ሀገር የማይቆጥሩን መጥቶ አሁን ዲፕሎማሲ ተራ በተራ የሪኮግኒሽኑን በማግኘት ምንድነው የሚሉት አንዳንድ ጊዜ የአድዋ ጦርነት ከዛ በኋላ ደግሞ የአዲስ አበባ ውል ጥቅምት ውስጥ ነው የተደረገው። የእስረኞቹ መላቅ በተለይ ውሉ ከፍተኛ ቦታ ነው በፖለቲካል አናሊሲስ። ለምን ኢትዮጵያን እንደ ነጻ ሀገር ነው የተቀበለችው። ባለ ነጻ ሀገር ባለ ነጻ መንግስት ጣሊያን እና ይሄ ከዩሮፒያን እና ኖርዝ አሜሪካ ውጪ እንደ ፐርሺያ፣ አፍጋኒስታን፣ ጃፓን፣ ታይላንድ
የግሎባሉ ኦድ የሆኑ ሌሎቹ ያው ኔሽን ናቸው የተባሉት አውሮፓና ኖርዝ አሜሪካ ናቸው። በዛ ደረጃ አስቀመጣት፣ ዩኒክ በሆነች ደረጃ አስቀመጣት ብሎ ነው የሚያምኑት። የአድዋ ሌጋሲን ስናይ ብዙ ሌጋሲዎች አሉ። አንደኛ ያው ምንኮራበት ነው፣ ናሽናል ፕራይድ። የሂሚሊዬሽን ሂስትሪ አይደለም፣ ሂስትሪ ኦፍ ትራምፕ ያሸንፍንበት የምንመካበት የምንኮራበት ሌጋሲ ነው። ሁለተኛ የአድዋ ሌጋሲ የፓን አፍሪካዊነት ነው። ሌላው ለነጻነቱ ለመብቱ እንዲነሳ ነው አረገው። በተለይ በፓን አፍሪካኒዝም ኮንቴክስት እናየው የአፍሪካን ዲያስፖራ ይሄ ቤኒቶ ሲልቪያን የሚባል ሰውዬ ከፈረንሳይ ሚድ ሄሽያን ነው ከሀይቲ ነው ኦሪጂናሊ መጥቶ በአንድ አመት ውስጥ አጼ ምኒልክን አግኝቶ ከዛ በኋላ እኛ ራሳችን በ1900 የፈርስት ፓን አፍሪካን ኮንፈረንስ የሚባለው ላይ ኢትዮጵያን ራሱ ወክሎ ተሳትፈዋል። በንጉሱ ሄዶ በዛ ላይ እንዳውም የአቋም መግለጫ ሲያወጡ እዛ እንትን ላይ ምንድነው አሉት? የዓለም አቀፍ መንግስታት ወይ ኮሚኒቲ ኢትዮጵያውያን በደማቸው ያስከበሩትን ነጻነታቸውን እንዲጠብቁላቸው እንጠይቃለን ነው። ይሄ ለሌሎች ሀገራት ብዙ ተስፋ ሰጥቷል። አይ ቲንክ በፈረንጆቹ በ1961 አፄ ኃይለሥላሴ ጋና ሄዶ ንክሩማ በዲነር በእራት ግብዣ ላይ ተናገሩታል። ተስፋችን ኢትዮጵያ as long as ኢትዮጵያ remains free we know Africa is going to free ነው። ይሄ የሲምቦል ነበረች ማለት ነው ሀገራችን። ሌላው ለስቴቷ ሌጂቲመሲ ነው ሰጠው። ማንኛውም ሰው ሲመጣ ስለ አንድነታችን ነው የሚያወራው። ይሄ ሌጂቲሜት የሆነ ስቴት ነው። ይሄ በዝም ብሎ በኮሎኒያል ፓርቲሽን የተፈጠረ ሳይሆን ሌጂቲሜት የሆነ ስቴት ያ ኦልድ ኢትዮጵያ የምንላት ኮንቲኒቲ እንዲኖራት አደረገ ማለት ነው። ያ ስቴት ሌጂቲሜሲ ሰጥቷል። ቀጥሎ አነሳኸው ምንድነው ክሪቲሲዝሙ ነው። ክሪቲሲዝሙ በመከተሉት ነገሮች ላይ ያተኮሩ ናቸው። ለክሪቲሲዝሙ መነሻ እንዲሆን የዛን ጊዜ እኔ በጽሁፍ አላየዋቸውም፣ ሲነገር ነው የሰማሁት። እሱ እንግዲህ ምርምር ስላደረጉ በጽሁፍ አይተዋቸው ይሆናል። የዛን ጊዜ የአድዋ ድልን ተከትሎ የነበረው ግሎባል ፐርሰፕሽን በጣም ከፍተኛ ነበር። ለምሳሌ የጣሊያን ወዛዝርት ሲቀብጡ ጭምር ማንሽ አንቺ ጣይቱ ነሽ እንዴ እስከ መባል እንደ ፕሮቨርብ እስኪወጣ ድረስ፣ ሁለት ኢኮኖሚካሊ ሁሉ ከዚህ እስከ መሻት ድረስ የደረሰ ግሎባል ፐርሰፕሽን ተፈጥሮ ነበር። የአድዋ ውጤት ሰፊ ነው። ይህን ሁሉ ጥርቅም አይተን ነው ወደ ክሪቲሲዝሙ መጣው። ይህን ሁሉ የፈጠረ አድዋ ኢትዮጵያን ትልቅ ማማለያ ያስቀመጠ አንጸባራቂ ማማለያ ያስቀመጠ አድዋ ቀጥሎት ባሉ ጄኔሬሽኖች ሌጋሲው እንዲቀጥል ምን ያህል ተሰራ ነው አንዱ የክሪቲክሱ መነሻ። ለምሳሌ የአድዋ ድልን ውጤት መሰረት የሆነው ራስን የማስተዳደርና ፌዴራላዊ መዋቅርን በአብሶሉት ሞናርኪ መተካት ንጉሱ የሰሩት ኃይለ ሥላሴ ከዛ በኋላ ያመጡ ሞናርኪ ኢቭን ቀጥሎ ያለውን የጣሊያን ወረራ ለመመከት ራሱ ጋፕ ፈጥሯል ብሎ የሚያነሱ ሰዎች አሉ። ሁለተኛ ለነጻነቱ የተዋጋ ነጻነቱን በደሙ ያስከበረ ህዝብ ከባርነት ባልተናነሰ ጭሰኝነት ውስጥ እንዲወድቅ ተደርጓል በዚህ አብሶሉት ሞናርኪ ምክንያት የሚሉ ክርስቲያኖች አሉ። እነኚህ ናቸው ቅድም ካነሳሁት የገዘፈ ፐርሰፕሽንና ውስጥ የተፈጠረው ነገር ማዕከል ያለው ልዩነት የተፈጠረበትን ተቃርኖ ነው የክሪቲክሱ መነሻ ብዬ አስባለሁና እሱን አካተው ቢነግሩን። ቅድም ያልኩት መጀመሪያ በጽሁፍ ካወጣሁት ከሆነ እሱ ያቀራቀሩት አድዋ የፈጠረው ግሎባል ፐርሰፕሽን ቅድም ያነሳኸው ጣሊያን ለምሳሌ ሴት ልጆች ትንሽ ሲቀብጡ ይናል በላም ይሄን አልጠጣም ስሉ ማነሻ አንቺ ኩዊን ጣይቱ ይባሉ እንደነበረ ኢቭን ሰዎች ለንጉሱ እንዲያን ይሄናል ብር አጠራቅም ያለውና ቤት ልገዛ ነው ይሄን ብር ላይ ይላኩልኝ የሚል ደብዳቤ ሁላ ጽፏል። በመርምሮ ታግኝቷል። ይሄ አለ በደንብ አለ። አሁን ሪቻርድ ፓንክረስት ሲጽፉ እንዴት ነበረ ዩሮፕ ሪፖርት ተደረገው ብሎ ሲጽፉ ያኔ ስለ አድዋ አንድ እንግሊዛዊ ለንደን መንገድ ላይ ሲሄድ ይላሉ
ከ2000 ዓመት በኋላ ለመጀመሪያ ጊዜ አንድ አፍሪካዊ ሰራዊት የአውሮፓን ሰራዊት አሸነፈ ድምጥማጥ መት ብሎ እያነበበ እያሰበ ይሄዳል ነው። 2000 ዓመት ወደ ኋላ ስንሄድ እንግዲህ ሃኒባል የሮምን ሰራዊት የካርቴጅ ሮምን ያሸነፈችበት እንትን ነው። የአድዋ ግሎባል ፐርሰፕሽኑና አናሊሲሱ ግማሹን በሾክ ግማሹን በፈንጠዝያ ነው። ያው እንግዲህ ሾኩ በሚገርም ሁኔታ ነው። እንዳውም በኋላ ይሄ ጥቁሮች እንዳነሱ ብሎ እነኚህ ሰዎች ጥቁሮች አይደሉም ብሎ መጻፍ ጀመሩ። እንዳውም በኋላ ያን ከ4000 በላይ እስረኛ ይዞ የመጣ ድል ሁሉንም የጣሊያን መድፍ ይዞ የመጣ 11000 በላይ ነፍስ ወከፍ ጠመንጃ ይዞ የመጣ በምርኮ ማለት ነው። በምርኮ አንድም ሰው ሳይማረክበት ወይንም ማስመር ማለት አንድም ሰው ሳይማረክበት ጀነራል ማርኮ የመጣ ከ1000 በላይ ከአዲስ አበባ እስከ አድዋ 1000 ነው። ከሀረር የመጣውን ደግሞ ኢማጂን አድርጎ ከብዙ ቦታ ያን ሁሉ በእግር ተጉዞ ሄዶ ተዋግቶ አሸንፎ እንደገና የተመለሰ ህዝብ በዓለም ላይ በዛን ጊዜ በማይታሰብ መልኩ አንድ አውሮፓ ነገር በእኛ ተርም በብዛት አርቲክሉን ስታነበው ብዙዎቹ ይገርመዋል እንዴት ናቪጌት እንዳረጉት። ያ በተለይ አዲስ አበባ ውሉ ከአድዋ ባልተናነሰ መልኩ ነው የምታየው ሲግኒፊካንሱ። ስለ ምርኮ ድርድሩ ብዙ ነገር ስታይ በሶፊስቲኬትድ የነበሩ ሰዎች ነበሩ። ያ ሁሉ ካስመዘገብን በኋላ ተመልሰን ምን አረግን ነው፣ እንዴት ተጠቀምንበት ነው። አሁን እዚህ ጋር አድዋ ለኔ ምኔ ነው በሚል አድዋ መተቸት ሳይሆን ያ መተቸት ኢንጀስቲስ ነው። እዛ ሄዶ ያን ሁሉ ተዋግቶ ያን ሁሉ ተጉዞ ለሞተው ሰው ያን ሁሉ ተዋግቶ ደግሞ ተመልሶ ቤቱ መጥቶ በዛ ደረጃ ኤክስፕሎይት የተደረገው ሰው ደግሞ ኢንጀስቲስ ነው። ይሄን ማለፍም እንዴት ነው ባላንስ አድርገን የምንሄደው የሚለው ነው። ያው በደንብ ጽፏል። ኢምፔሪያሊዝም ብናሸንፍም ሄደን በተለይ በደቡቡ በመናምን ኤክስፕሎይቴቲቭ የሆነ ጨቋኝ ስርዓት ዘርግተናል። አንድ ነው በደንብ ማየት አለብን። ሁለተኛው እዚህ ከአድዋ ጋር በደንብ የምነሳው ሴሌክቲቭ ናሬቲቭ ነው። ስለ ጭሰኛው፣ ስለ ገበሬው፣ ስለ ሴቶቹ አላወራ ነው። የኢትዮጵያን ህዝብ ኮሌክቲቭ ሮል የጋራ ስራ አላወራንም ነው። በተለይ ይሄ አሁን ፐርሲስት ያደረገ ነገር ነው። እንሰራው ስራ ይሄንን ኮምፕሊት ማድረግ ነው። ይሄንን ደግሞ በሂደት ለመጀመሪያ ጊዜ አድዋን አሸንፈን ከ7 ዓመት በኋላ ነው ያከበር ነው። ንጉሱ እንዳው ምንድነው አሉት፣ አሁን እናንተ ከ500,000 ሰራዊት በኋላ ነው ይዞ የተመጡት የግዛት ገዢዎቹ የራሳቸውን ሰራዊት። አሁን እናንተ ይሄንን እሳቸው ድሉን ለፈጣሪም ነው። አሁን እናንተ ይሄን ሁሉ ይዛችሁ እንዲህ ትኩራራላችሁ፣ ሀምብል ሁኑ፣ ለወደፊት አስቡ፣ ወደፊት ብዙ ችግር ይገጠመናል የሚል ስፒች ነው ያደረጉት የመጀመሪያው አከባበር ላይ። ቀጥሎ እንግዲህ የአድዋን ድል በግለሰቦች ወይ ደግሞ በቡድን ወይ በግለሰብ አረግ ነው ፐርሲስት አድርጎ የመጣ በተለይ በእኛ ውስጥ ከስኮላሮች ውጭ እኛ ጋር ነው ያለው። ስለዚህ እውነት ዘውዲቱ የሐውልት የጊዮርጊስን ሐውልት አሰሩ። ፎከሳቸው አድዋ የሚከበረው በዛ ነው። ኃይለ ሥላሴ ደግሞ ሲመጡ ራስ መኮንን ላይ ፎከስ አረጉ። ራስ መኮንን ሚና ትልቅ ስለሆነ ራስ መኮንን ላይ ፎከስ አረጉ፣ አባታቸው ላይ። ደርግ ደግሞ አይዲዮሎጂ ነው በቃ አድዋ ኢዝ አ ቱል አጌንስት ኢምፔሪያሊዝም። በኢፒአርዲኤፍ ደግሞ ሲመጣ ወደ ቦታ አድዋን ትንሽ ከቦታው ጋር አሶሺየት የማድረግ እስከ ቅርብ ጊዜ ድረስ ይሄ ይታያል። እነኚህ ሴሌክቲቭ የሆኑ በግለሰብ ወይ በቦታ ወይ በቡድን የሚደረጉ ኮሜሞሬሽን እና እንትን
አድዋን የማክበር የአድዋን ታላቅነት ትንሽ በደንብ አሳነሰው። ሰው አንዱ ክሪቲዝም ይሄ ነው። ሌላው እንግዲህ የሚስድ ኦፖርቹኒቲዎች ናቸው። በአድዋ ማግስት እኛ ብዙ ነገር ማድረግ እንችል ነበር። ይሄ ቀጥሎ የመጣው ጀኔሬሽን ነው እንጂ አድዋ በሲግኒፊካንሱ በግሎባል ሲግኒፊካንሱ መተቸት ወይ ደግሞ አድዋ ለኔ ምንድነው እዛም ተዋግቼ መጥቼ እንዲሆኜ ነው ኖርኩ፣ እዛሞቼ ታሪኬ አልተነገረም፣ እኔ ተገለልኩ፣ እኔ ዳር ላይ ወጣው የሚለው እንደ ፖይንት ፌር ነው። ግን ደግሞ ኦፖርቹኒቲዎች ብዙ ነበሩ ይህንን አድሬስ ለማድረግ። አሁን የአድዋ ቪክቶሪ ሜሞሪያል ይህንን ኦብጀክቲቭሊ አድሬስ አድርጓል፣ ሙሉ ያደርገዋል። መቀነስ የለም። የተቀሩትን ጨምሮ አድዋን ሙሉ ኮምፕሊት አድርጎ ማንኛውም ሰው መጥቶ እዛ ታሪኩን ማየት እንዲችል የሚያደርግ ሳይንሳዊ ጥናት ላይ በኢትዮጵያዊ መልኩ እየቀረበ ነው። በእኛ ፐርስፔክቲቭ ነው የተሰራው እና አንተም አይተሃል፣ አብረንም የምርቃቱ ሰሞን ከዛ በኋላ የሚመጡ ኢትዮጵያኖች ይጎበኛሉ። አንዳንድ እኔ እንግዶችን አሳያለሁ፣ የዓለም መሪዎችን። ይሄ ማንኛውም ኢትዮጵያዊ መኩራት በዚህ መኩራት ያለበት ነገር ነው። ምንም እንደው ትንሽ እንኳ መጠራጠር ራሱ የለበትም ሰው። ይሄ የአባቶቻችን የእናቶቻችን ታሪክ ነው። ከዚህ በላይ አይ ቲንክ የወልት ውስታ ያለን አይመስለኝም። ከዚህ በላይ የወልት ውስታ ያለን አይመስል። ጦርነቱን አናላይዝ ስናደርገው እንዴት እንደተዋጉ እነዛ ሰዎች እውነትም የወልት ውስታ እንደሆነ ነው የምንረዳው። አንዱ ትከሻ ላይ ቆሞ አንዱ ሄዶ መድፍ አፈሙዝ ላይ ወድቆ ሌላው እንዲያልፉ ማድረግ፣ ለራሱ ሞቶ ያን ሁሉ ያደረገ ጀነሬሽን ነው። በብዛት እነዛን ስቶሪዎች በደንብ ስናነበው ኢሞሽናልም ያደርጋል። እኛ በደንብ ሪከርድ አላደረግ ነው። እነኚህ በደንብ ሪከርድ ያደረጉት የጣሊያን ወታደሮች ናቸው። ግማሾቻቸው ሄደው ሜሞዋ የጻፉ፣ ግማሾቹ ደግሞ እዚህ እስረኛ ሆኖ ከዚህ በኋላ ሄደው ሜሞዋ የጻፉ ከዛ ነው የምናገኘው እና የሚገርም ጀግንነትና የታሪክ ባለቤት የሆነ ማህበረሰብ ነው እና ገብተን ያው ትራጀዲዎች አሉት በትናንሽ ነገር የአድዋን ትልቅነት ትንሽ አሳነስ ነው። ክሪቲዝሙ ይሄ ነው። ክሪቲዝሙ ቤዚካሊ አሳነስ ነው እሱ ይስማማል። አሳነስ ነው የሚተረጎመው በብዙ ረገድ እንጂ አድዋ እርስዎ እንዳሉት የ500 ሺህ ወይም የ100 ሺዎች የኢትዮጵያ አርሶ አደሮች ድል ነው። የመሪዎቹ ተግባር ስራና ክብር እንደተጠበቀ ሆኖ እነኚህ 500 ሺህ አርሶ አደሮች ደግሞ ከመላው ኢትዮጵያ የተውጣጡ መሆናቸው ሞደርን ኢትዮጵያ በመገንባት ሂደት ውስጥ አድዋ ቤዝ ነው። ምንም ጥርጥር የለውም። ሁሉም የሚግባባበት እውነት ነው። ከአድዋ ቀጥሎ ያሉ ተከታታይ ጄኔሬሽኖች የአድዋ ሌጋሲ ማስቀጠል ላይና ትልቅነቱን ማስቀጠል ላይ ያለው ክፍተት ነው ክሪቲክስ ሆኖ የሚቀርበው የዚህ መነሻ ሆኖ የሚቀርበው አንዱ አይበገርነት እንግዲህ ሪሊጀንት የሆነ ሶሳይቲ ነው አድዋ የፈጠረው። በማንም ነገር የማይበገር ሶሳይቲ ሲባል ያው ለድህነትም የማይበገር ለችግርም የማይበገር ለረሃብም የማይበገር መሆንን ነው። ስንዴ ወደ መለመን መግባት የአድዋን ትልቅነት ማሳነስ ነው። የአድዋ ልጆች ስንዴ ይለምናሉ ብሎ ዓለም አይጠብቅም። ኦብቪየስሊ አሁን ባለፈው ጊዜ ስለሱ ማነሳለሁ የመጡ አፍሪካውያን ኢሞሽን ስንመለከት የሚነግረን ይሄንን ነው እና ከዚህ ኳያ ያለው ለቁጭት የሚያነሳሳ አሁን ላለው ትውልድ ሊቆጨው የሚገባ ቀደምት በቅድሚያቶቹ የሚኮራውን ያህል ቀደም ያሉት ትውልዶች ያልፈጸሙት ነገር መፈጸም አለብኝ ብሎ እንዲነሳሳ ፋክት ላይ የተመሰረተ ኮንቲኒቲ መኖር ስላለበት ነው ይሄንን ማነሳው። ዝም ብለን ክበብ ብቻ ሳይሆን የተንጋራገጭንበትንም አብረን ካልተገነዘብነው በስተቀር አድዋ ዛሬም ያፍ ብቻ ሆኖ እንዳይቀር እነኚህ ጉለቶችና ማሳነሶች እኩል ቦታ ሊሰጣቸው ይገባል የሚል ሀሳብ ስለሚነሳ ነው አብሬ ያነሳሁት። እዚህ ላይ እንድናገር የፈለኩት ያው ብዙ ሀገራት ትራንዚሽን ሲያደርጉ ሁሌ የምታገሉት
የታሪክ ቦታ ምንድነው ነው በተለይ የማስማማን ታሪክ እንዴት ነው የምንይዘው የሚለው ላይ ነው። አሁን አንተ እንዳልከው በቃ ከዛ ቀጥሎ መጣው ጄኔሬሽን መተቸት የሚገባበት ቦታ ላይ መተቸት አለበት። ይሄ ማቹርድ የሆነ ሶሳይቲ ነው አንዱ ኤምብሬስ ይሄ ቴንሽን ነው ከአድዋ ጋር ያለ ቴንሽን ነው። ይሄን ቴንሽን ኤምብሬስ አድርጎ ክሪቲካል ቲንኪንግን ኢንካሬጅ አድርጎ ግን ይሄ ለዲቤት ወይ ደግሞ ለበቃ ተቀብለን ወደፊት ለማለት ነው እንጂ ለቁርሾ አይደለም። ዝም ብሎ ለፍትጊያ ሳይሆን ኤምብሬስ አድርገ ነው መልቲፕሊሲቲ ኦፍ ትሩዝ የሚባል የኮሌክቲቭ ሜሞሪ ውስጥ አንድ ሀገር ውስጥ የተለያዩ እውነታዎች አሉ። ያንን እውነታ ኤምብሬስ አድርጎ አቅፎ መኖር የሚችል ስርዓትና ማህበረሰብ መገንባት ነው። ከዛ የተለያዩ እውነታዎች የጋራ የሚሆኑ አሉ። አሁን ለምሳሌ አድዋ ግራንድ ናሬቲቭ ነው የጋራችን ነው። ከዛ ደግሞ የተለያየ እውነታ ከዛ ጋር ታይዞ ይመጣል። ያንን አቅፎ የሚሄድ ማህበረሰብ መፍጠር ነው ትልቁ። አንዳንዱ ሀገር ደግሞ አሁን ስፔን ከፍራንኮ በኋላ ፖለቲካሊ የተስማሙበት ምንድነው the pact to forget ይሉታል። እንርሳ። በፍራንኮ ጊዜ የተፈጠረውን ችግር በፍራንኮያንም በሪፐብሊካንም የተፈጠረውን ችግር እንርሳ። በቃ የምንድነው ይሄ ማስግሬፍ አንቆፍር፣ ሙሉ አምነስቲ እናውጣ፣ የፈለገ ጥፋት ያጠፋ ሰው አይጠየቅ በሚል አምነስቲ ሎ አውጥቶ እነ ሾርት ተርም ከፍራንኮ ሲሞት ሰክሰስፉሊ ወደሚቀጥለው ትራንዚሽን አድርጓል። ግን ያ አልሰራም። ዩኤን ስንት ያወጥተውባቸዋል ዲክላሬሽን ይሄ አምነስቲ ግልክ እንዳልሆነ። ከዛ አሁን ተነስተው እነሱም አይ በቃ ሪቫይዝ ማድረግ ጀመረው ከ2007 በኋላ። ሶ ማቹርድ የሆነ የበሰለ ማህበረሰብ ይሄንን ኤምብሬስ አድርጎ አንዱ ሌላው ለመነሳት ሳይሆን ለግጭት ሳይሆን ይሄ የጋራ ታሪካችን ነው። በየትኛውም ሀገር ውስጥ አንዱ መልአክ አንዱ ሰይጣን አይደለም። ብዙ ነገሮች ሼር እናደርጋለን፣ ጥፋትንም ልማትንም። የአድዋ ግን ከፖስት አድዋ የመጣው የአድዋ ጄኔሬሽን ኖት አድዋ ኢትሰልፍ የአድዋ ጄኔሬሽን ጥፋት ሌላኛው ግኝትን ኤክሊፕስ ማድረግ የለበትም ነው። ይሄ ቬሪ ክሪቲካል ቢኮዝ ሞደርን ኢትዮጵያ ስቴት ፋውንዴሽን ነው አረጋዋን ሀገር ከአዲሲቷ ጋር ያገናኘ ኮንቲኒቲ የፈጠረ ነው ካል እሱን ካጠፋ ነው ያ ኮንቲኒቲ ይጠፋል ማለት እኮ። ሶ በደንብ ነው ኤክሊፕስ ማድረግ የለበትም። የጋራ ነገራችን ከነዛ ሊሚቴሽኖች ከነዛ ችግሮች ይበልጣሉ የሚለው ላይ ነው ክሪቲዝሙ እንዳለ ሆኖ እስከገባኝ ድረስ። አሁን እቺኛው ፖርሽን ምናምን የምናጠቃልለው አድዋን የኛ እንዳልነው ሁሉ ሶስተኛ ነው። ከአድዋ በኋላ ያሉ መንገራጎችም የኛ ሆነው ኮሌክቲቭ ሜሞሪ አካል ሆነው የጋራ ትውስታችን አካል ሆነው ጥፋቱም እኩል ልማቱም እኩል የኛ የገሌ ሳይባል ከደረስን የትውልድ ለቁጭት ይነሳሳል። ቀደም ሲል ሰው እንዳሉትም እዚህ ስለጣጠፍ ነው አገርን የሚያፈርሰው እና ይሄ ያግባባናል። አድዋ ትልቁ ሌጋሲያችን ነው። አድዋ የሰጠነን ማስቀጠል ላይ የነበረው መንገራገጫችንም የጋራችን ነው። አሁን እንደገና በቁጭት ተነስቶ እቺን ሀገር ወደፊት ማራመድምና እርግጠኛ የአድዋ ሀገር ማድረግም የጋራ ኃላፊነት ነው የሚለው ያግባባናል። ይሄ እንዳለ ሆኖ አብሬ ማነሳ ደስ የሚል ጥያቄ አንዱ ብዙ ሰዎች አሁን ያለውን ስርዓታዊ ደስ ሲመለከቱ እንግዲህ 50 ዓመት ላይ ስናነሳ እንደነበረው አንዱ ጥያቄ የማንነት እኩልነት፣ ኢትዮጵያ ብሔረሰቦችን እኩልነት ማረጋገጥ፣ ኢትዮጵያን ህብረ ብሔራዊነት እውቅና መስጠት እና በዚህ ላይ የተመሰረተ ፖለቲካ ስርዓት መገንባት የሚል ነበር አንዱ መነሻቸው። ደርግ የሞከረው ነገር ነበረ። አብሶሉትሊ ደፍጦታ ማለት አይቻልም። ከዛ በኋላ ደግሞ ኢፒአርዲኤፍ ያስቀጠለው ነገር አለ። በሂደቱ አንዱን ጥሎ አንዱን አጥልጥሎ የነበረ አካሄድ እንደነበረ ሁሉም ያነሳል። በአንድ ሰሞን ላይ አንድነት ብቻ፣ አንድ ሰሞን ላይ ደግሞ ልዩነት ብቻ ያቀነቀነ አካሄድ ነበረ። አሁን ደግሞ እነዚህ ሁለቱንም እኩል አቻችሎ መሄድ ይቻላል። ህብረ ብሔራዊነትን የብሔራዊ ኢትዮጵያን አንድ አድርጎ መገንባት ይቻላል ተብሎ የተሰራን ያለው ብልጽግና ፓርቲ ቤዚካሊ እዚህ ላይ ቆመ ፓርቲ ነው። እርስዎ እንደ አንድ ባለሙያ እንደ ኮሌክቲቭ ሜሞሪ ባለሙያ በተለይ እንደ የጋራ ትውስታ ነው የወል ትውስታ ባለሙያ
በተለያዩ የዓለም ሀገራችን ያለው ኤክስፒሪየንስ ህብረ ብሔራዊነትንና አንድነትን መገንባት አንድ ላይ በተለይ ፕሮጀክት ሆኖ ሲመጣ ከባድ ነው ይላሉ። እንዴት ይመለከታል ይሄንን? ግንባታው ሳይሆን ጥያቄው ራሱ ከባድ ነው። ብልጽግና አስቸጋሪው መንገድ ነው የመረጠው ይላል። ከነሱ ሰዎች ሳወራ ይሄንን ነው የሚነግሩኝ። ግን ያው ብቸኛ መንገድ ስለሆነም ተገብቶበታል። ቻሌንጆቹ ምንድን ናቸው? ኔሽን ቢልዲንግ ፕሮጀክት በተፈጥሮ ፕሮግሬሲቭ ነው። ትልቁ ጥንቃቄ ከዜሮ መጀመር የለብንም ከምለው ነው። ሁሌ ሰው የተመለሱ ጥያቄዎች የመሬት ላራሹ አሁን ተመልሷል። ሰው አሁን የመሬት ጥያቄ በሌላ መልኩ ነው እንጂ በዛ ደረጃ አይደለም። የቋንቋ የባህል እነዚህ ደግሞ ይሄ የስልሳዎቹ ጄኔሬሽንም ጥያቄ ነው። ጥያቄዎች አሉ። የሜሶንም የፒአርፒንም ደርግም ያቋቋመው የብሔር ብሔረሰብ ኢንስቲትዩት የሰራው ከዛ የ87 ህገ መንግስቱም ሁሉም እነኚህም በደንብ ችግሩን በደንብ ተረድቶ ለእንትን አርቲኩሌት ለማድረግ ሞክሯል። እንግዲህ ማልቲናሽናል ስቴት ወይ ደግሞ ህብረ ብሔራዊ ሀገር መገንባት ከባድ ከሚያደርጉት ነገሮች አንዱ ቅድም ያነሳሁት እኛ ሀገራውን ለምሳሌ ኮምፒቲንግ የሆነ ናሽናሊዝም አለ እኛ ሀገር። ባላንሱን የት ነው የምናረገው ነው። ኃይለሥላሴ በሁለተኛ ራውንድ በፈረንጆቹ ከ1941 በኋላ ሲመጡ ኔሽን ቢልዲንጉን እንደነ ፍሬንች ሞዴል ነው። አንድ ቋንቋ አንድ ባህል በሚለው ስለዚህ ከአንደኛ ክፍል ጀምሮ በአማርኛ ነው። አማርኛ ኮምፐልሰሪ ነው። እንደዚህ ብዙ ነገሮች የስቴትና የሪሊጅን ግንኙነቱን እናውቃለን። በህገ መንግስት ማዕቀፍ ውስጥ የተቀመጠ ነገር አለ። ያኛው አልሰራም። ከዛ ደግሞ ወደ ማልቲናሽናል ስቴት ቢልዲንግ ፕሮጀክት ስንገባ እነዚህን ሁለቱን ኮምፒቲንግ ናሽናሊዝም ማስታረቅ ነው፣ ባላንስ ማድረግ ነው። ቅድም እንዳልኩት ኦን ደ ሰርፌስ የሚጋጩ ይመስላሉ፣ ግን አንዱ ካላንዱ መኖር አይችልም። ያንን ደግሞ የምናደርገው እኛ ስንሰራ ነው። አንድ ትንሽ ስቴት ለብቻ ትንሽ ፌዴሬቲንግ ስቴት ለብቻ ምንም አታረግም። ትልቁን ጥቅም ያገኘው የዛ የፌዴሬሽኑ አካል በመሆኑ ነው። ይሄ ቨርቲካል እና ሆሪዞንታል ሪሌሽንሺፕ አለ። ይሄ አሁን የስቴቱ ከስቴቱ ጋር የክልል ከክልል ጋር ያለው የኔሽን ከኔሽን ጋር ያለው አንድ ሀገር ውስጥ እነዛ ግንኙነቶች ከቨርቲካሉ በላይ ወሳኝ ናቸው። ይህን የማልቲናሽናል ስቴት ህብረ ብሔራዊ ሀገርን ለመገንባት እዚህ ላይ ነው እንግዲህ አንዱ በብዛት የምንወድቀው ቢኮዝ ኮንፍሊክቲንግ አለ ብለን ስለምንነሳ። ሌላው በብዙ ሀገራት የኛ ችግር ብቻ አይደለም። ይሄ ሂስቶሪካል ግሪቪያንስስ ይሄ ታሪካዊ በደል የምንላቸው ነገሮች አሉ። እሱን እንዴት ነው አድሬስ የምናደርገው ነው። ቅድም ያነሷቸው ራሚ ጆንሰን ያነሷቸው ሰው የዛዙ ጽሁፍ ላይ ኦልሬዲ የዛን ጊዜ ወደ ዘመቻው እና ከዘመቻው በኋላ ኮንሶሊዴት ማድረግ ችሎ ነበረ ንጉሱ። ይሄን ኦልሬዲ አሁን ይሄን አስቸጋሪ ነገር ከዛ በኋላ ያለው ነገር በተነው እንጂ ኦልሬዲ ሰርተውት ነበር ብለው የሚል ምዳሜ ነው ያነበቡት። ይሄ እንግዲህ በብዛት ሰው ለዚህ ነው ኢትዮጵያውያኖች የውጭ ወረራ ሲመጣ ሁሉ ጊዜ ሄዶ አሸንፋሉ፣ ወደ ቤታቸው ሲመለሱ ደግሞ መጣላት ጀምራሉ የሚባለው ለዚህ ነው። ሰው ጅስ ያንን ትልቁን ጠላት አሸንፈን ወደ ቤት ስንገባ ወደ ጓራዎችን ሄደን የሆነ ነገር እናረጋለን። ይሄ የኛ ትራጀዲ ነው። ይሄንን ነው ማስተካከል። ይሄ ጄኔሬሽን ካለፈው ጥሩ ነገር ወስዶ ያለፈውን ታሪካዊ ችግር ደግሞ እንደ ችግር ተቀብሎ አክኖሌጅ አድርጎ ሪኮግናይዝ አድርጎ ፎርዋርድ ሉኪንግ ነው መሆን አለበት። እሷን እንደዛ ጋር አርጌ ነው ማልፈው።
እንግዲህ መልቲናሽናል ስቴት ቢልዲንግ ሳወራ በኢትዮጵያ ኮንቴክስት ብቻ አይደለም ማወራ ቴዎሬቲካሊ ነው። ሌላው የሪሶርስ እና ፓወር ስትራክቸር ነው ችግር የሚያመጣው። እንዲህ መልቲናሽናል ስቴት ሲኮን ሁሉ ጊዜ ጥርጣሬ ይኖራል። ለገሌ ከዚህ ስለሆነ ለዛ ነው የምሰጠው። ይሄ ብዙ ነገሮች አሉ። ሁሉም ቦታዎች ደግሞ እኩል ሪሶርስ አይኖራቸውም። የመሀል መንግስቱ ያንን ሪዲስትሪቢዩት ማድረግ አለበት። ያም የራሱን ችግር ይዞ ይመጣል። ሌላው በዚህ ሂደት ውስጥ የሚመጣው የኤሊት ፍራግመንቴሽን ይመጣል። አንዳንዴ ደግሞ በዚህ ሂደት ውስጥ እነዛ ይሄ ኮምፒቲንግ የሆነ ኢንትረስት ኮምፒቲንግ ናሽናሊዝም እነኚህ ደግሞ ወደ ኤሊት ፍራግመንቴሽንም ያመራሉ። ኤሊቱ ፍራግመንትድ ከሆነ ደግሞ በብዛት የፖለቲካል ኮንሰንሰስ ወይ ደግሞ ኮምፕሮማይዝ ማምጣት ይከብዳል። ሌላ የቋንቋና የባህል ልዩነት ነው። ይሄ ኦፖርቹኒቲም ነው፣ ግን አት ሴም ታይም ደግሞ ማልቲናሽናል ስቴት የሆነን ጠንካራ ሀገር ለመገንባት የራሱ የሆነ እንቅፋት ይፈጥራል። ለዚህም በተለይ እኛ ሀገር ብዙ ፖስትፖን ያደረግናቸው ነገሮች አሉ። እነዚህ ነገሮች ህብረ ብሔራዊ መንግስትን ቢውልድ ማድረግ አስቸጋሪ ያረጋሉ። ያንን ነው በብዛት አድሬስ ማድረግ አለብን። ይህን አድሬስ ካረግን የምትገነባት መልቲናሽናል ስቴት በተለይ ሆሪዞንታል ሪሌሽንሺፑ ጥሩ ከሆነ መልቲናሽናል ስቴትስ ጠንካራ ነው መሆኑት አሉ እኮ አውሮፓ፣ ቤልጅየም፣ ስዊዘርላንድም ብዙ ሀገራት አሉ። አሁን ኢቭን ካናዳ ራሱ ስንሄድ መልታይ ባይሆንም ሁለት እንኳን ቢሆኑ ኪውቤክ ያላት አሁን አንዳንድ ጊዜ በኢሚግሬሽን ላይ ራሱ የሆነ ስልጣን አላቸው በሲስተማቸው። ለእኛ በሚሆን መልኩ ኮንቴክስቹዋላይዝ አድርገን የምንሰራቸው ብዙ ነገሮች አሉ። ግን ይህን ሁሉ ለማድረግ መደማመጥ ያስፈልጋል። ቅድም ያልኩት ደግሞ በጅምላ መፈረጅ፣ ሌበል ማድረግ መተው፣ ሰውየውን አንድ ሰው መሪም ሁን ሌላ ማንኛውም ኮሊጋችን ቢሆን ቤዚካሊ አይደንቲ ፖለቲክስ ያለበት ሰው ያን ሰው ዲፋይን የምታደርገው ከሱ ብሔር ወይ ከሱ ሃይማኖት ከሱ ክላንጋ ነው ማለት ነው በብዛት። ያ ሰው የራሱ የሆነ አይደንቲቲ ያለው ያንንም በደንብ ማየት ነው። ከጅምላ ፈራጅነት የምንወጣው በዚህ ነው። አዎ መሬት ላይ ያለው ተጨባጭ ሁኔታ እርሶ ቀደም እንዳሉት ኢትዮጵያ ውስጥ ያለው አሁን የተከፈለ ኃይል አሳለፍ ብለን ካየ ነው አንዱ ናሽናሊስት የሆነው በዋናነት ላይ ያተኮረ ደግሞ ኢትዮጵያኒስት ነኝ የሚል ሁለቱም ያላቸው ጋፕ አርሶ ባሉት መንገድ አገርን አንድ አድርጎ ለመምራት ሲመጣ መቀራረብን ነበር ማስፋት የነበረበት። አሁን ያለው ስልጣን ላይ ያለው ፓርቲ ሁለቱም ጋር የቆመ ብሔራዊ ኢትዮጵያን በአንድነት ገነባለሁ የሚል ነው። ግን ከሁለቱም አንጻሩ ደግሞ የሚገፋው ኤክስትሪም ብሔረተኛውም ይገፋዋል፣ ኤክስትሪም ኢትዮጵያኒስቱም ይገፋዋል። ወደሱ መሳብ ሲገባ ሪያሊቲው ይሄ ነው። መሬት ላይ ያለው ነገር የምናየው አንዳንድ ሰዎች ከዚህ እነሱና መልቲናሽናል ስቴት ኢትዮጵያ ውስጥ ለመገንባት ቀጠናውን ያቀፈ መሆን አለበት ይላሉ። ኢፌክቲቭ የሚሆነው ውጤታማ የምትሆነው ኢትዮጵያ ቀጠናው ላይ ቀጠናውን ያቀፈ ስፋት ሲኖረው ነው። ይሄ ሲሆን ሪሊ ኢስት አፍሪካ ውስጥ ሆርን አፍሪካ ውስጥ ጠንካራ መንግስት ይኖራል ብለው የሚጽፉ ሰዎችም አሉ። በዚህ ላይ ምን ያለው አስተያየት?